ፍጡነ እነሆ ፈጥኜ እመጣለሁ። ይህች ቀን የአምላካችንን ዳግም መምጣት የምናስብባት ቀን ናት። ይህች ቀን አምላካችን ለምን ዳግም እንደሚመጣ፣ እንዴት እንደሚመጣ፣ ምን ይዞ እንደሚመጣ፣ በዚያን ጊዜ ዓለም ምን እንደምትመስል፣ የእኛ ዕጣ ፈንታ ምን ሊሆን እንደሚችል የምንማማርባት ቀን ናት። ስለዚህ የዕለቱ ትምህርታችንም የሚያጠነጥነው በዚሁ ዙሪያ ሲሆን የትምህርታችን ርዕስም እነሆ ፈጥኜ እመጣለሁ ይላል። ሙሉ ቃሉን ላሰማችሁ። ሙሉ ቃሉ እንዲህ ይላል። ወናሁ እመጽእ ፍጡነ ወሴትየኒ ምስሌ ውእቱ ከመ እፍድዮ ለለ አሐዱ ወኮንሞ በከመ ምግባሩ። ወደ አማርኛ ሲቀየር እነሆ ፈጥኜ እመጣለሁ፣ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ ይላል ራዕየ ዮሐንስ ምዕራፍ 22 ቁጥር 12። ምስጢረ መለኮትን ለማየት የታደለው እድሜ ጠገቡ ሐዋርያ ቅዱስ ዮሐንስ ነው። የተከበራችሁና የተወደዳችሁ ወገኖቼ አምላካችን ዳግም የሚመጣበትን ወቅትና ጊዜ ቀንና ሰዓት አይደለም የሰው ልጆች የሰማይ መላእክትም እንደማያውቁት ተነግሯል። ዘመነ ዮሐንስ ወርሁ ወርሃ መጋቢት ዕለቱ ዕለተ እሁድ ጊዜው መንፈቀ ሌሊት እንደሆነ ነግሯቸዋል። ነገር ግን ዘመነ ዮሐንስ በየ4 ዓመቱ ስለሚመላለስ በመጋቢት ወርም 4 እሁዶች ስላሉ የትኛው ዘመነ ዮሐንስ የትኛው እሁድ እንደሆነ አልነገራቸውም። ስለዚህ ያችን ጊዜ፣ ያችን ቀን፣ ያችን ሰዓት የሚያውቃት ፍርድ ሰጪው አምላክ ብቻ ነው። እነሆ ፈጥኜ እመጣለሁ ያለንም ያለ ምክንያት አይደለም። በዚያን ጊዜ ምክንያት እንዳናበዛ ነው። ሊፈርድልንም ሆነ ሊፈርድብን በመጣ ጊዜ ጌታ ሆይ እኛ እኮ ዳግም እንደምትመጣ አናውቅም ነበር፣ ዳግም እንደምትመጣ ልትፈርድብን እንደምትመጣ አልሰማንም ነበር፣ ብናውቅ ኖሮ ብንሰማ ኖሮ ተዘጋጅተን እንጠብቅህ ነበር፣ ነገር ግን አልሰማንም፣ የነገረን የለም እያል ምክንያት እንዳናቀርብ ምክንያት አልባ ሊያደርገን ስለፈለገ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ ብሎናል። ክብርና ምስጋና ለእርሱ ይሁን። የተከበራችሁ ወገኖቼ በቶሎ እመጣለሁ ያለን ተዘጋጅተን እንድንጠብቀው ነው። እነሆ በቶሎ እመጣለሁ ያለን ይህ ኃይለ ቃልም ሳንውል ሳናድር ጊዜ ሳንወስድ ዛሬውኑ መዘጋጀት እንዳለብን የሚያመለክት የማንቂያ ደወል ነው። በመሰረቱ እነሆ ፈጥኜ እመጣለሁ የሚለው መልእክት የተላለፈ ለክርስቲያኖች ብቻ አይደለም፣ ሰው ለሆነ ሁሉ ነው። ለአዳም ዘር በሙሉ የተላለፈ መልእክት ነው። የተከበራችሁና የተወደዳችሁ ወገኖቼ ስለዚህ አምላካችን የሚመጣበት ወቅትና ጊዜ ስለማይታወቅ የኛ ድርሻ ተዘጋጅቶ መጠበቅ ነው። አምላካችን የሚመጣበት ጊዜና ወቅት ባይታወቅም አምላካችን የሚመጣበትን ጊዜና ወቅት የሚጠቁሙ ጠቋሚ ምልክቶች ግን በብሉይ ኪዳን መጻሕፍትም በሐዲስ ኪዳን መጻሕፍትም በዝርዝር ተቀምጠውልናል። ከነዚያ ምልክቶች መካከል አብዛኛዎቹ ታይተዋል ወገኖቼ፣ ያልታዩትም በመታየት ላይ ናቸው። በአሁኑ ሰዓትም በዓይናችን የምናያቸው በጆሮአችን የምንሰማቸው ነገሮች ሁሉ የጊዜውን መቅረብ የሚያመለክቱ ናቸው። ዘመኑን በራሱ አስተማሪ ነው። መንፈሳዊነት የተለየው ዘመን ነው። ስጋዊ ጥበብ እንጂ መንፈሳዊ ጥበብ የማይታይበት ዘመን ነው። በነገራችን ላይ ስጋዊውንም ሆነ መንፈሳዊውን ጥበብ የሚሰጥ የጥበብ ባለቤት ልዑል እግዚአብሔር ነው። ስጋዊው ጥበብ ግን የሚያገናኘን ከስጋዊው ዓለም ከግዙፍ ዓለም ጋር ነው። መንፈሳዊው ጥበብ ደግሞ የሚያገናኘን ከመንፈሳዊው ዓለም ጋር ነው። መንፈሳዊው ጥበብ የሚያስተዋውቀን የጥበበኞች ሁሉ ጥበበኛ ከሆነው አምላክ ጋር ነው ወገኖቼ። ስለዚህ በዚህ ዘመን ስጋዊው ጥበብ ምን ደረጃ ላይ እንደደረሰ መንፈሳዊው ጥበብ ደግሞ ምን ደረጃ ላይ እንዳለ ማየት ይቻላል። የተከበራችሁና የተወደዳችሁ ክርስቲያኖች አሁን ያለንበት ዘመን
የሰው ልጅ እግዚአብሔር የሰጠውን ሥጋዊ ጥበብ ተጠቅሞ ከጋሪ ተነስቶ መንኮራኩር የደረሰበት እንደ ታምር የሚቆጠሩ ግኝቶችን ለመቀዳጀት የበቃበት ዘመን ነው። ያለንበት ዘመን የሰው ልጅ እግዚአብሔር በሰጠው ሥጋዊ ዕውቀት በመሬት ውስጥ ያለውን ሀብት አውጥቶ ለመጠቀም የቻለበት፣ በውቅያኖስ ውስጥ ያለውን ምስጢር ለማየት የቻለበት ዘመን ነው። ያለንበት ዘመን የሰው ልጅ እግዚአብሔር የሰጠውን ሥጋዊ ጥበብ ተጠቅሞ በአየር የከነፈበት፣ የስበት ኃይልንም ተቋቁሞ ዱካውን ጨረቃ ላይ ያሳረፈበት ዘመን ነው። ያለንበት ዘመን ቴክኖሎጂ ያደገበት፣ ስልጣኔ የረቀቀበት፣ ዓለምን በአንዲት ጎጆ ለማሰባሰብ እየተሞከረ ያለበት ዘመን ነው። ያለንበት ዘመን የሳይንስና የቴክኖሎጂ እድገት ጣራ የነካበት፣ ህብሩ ብዙ የሆነ ክፉና ደግ የተቀላቀለበት፣ የመረጃ ጎርፍ የሚፈስበት፣ መልካሙም ሆነ መጥፎው ዜና ከአንዱ ማዕዘን ተነስቶ ወደ ሌላኛው ጥግ በብርሃን ፍጥረት የሚደርስበት ዘመን ነው። የተከበራችሁ ወገኖቼ፣ ዘመኑ የሰው ልጆች ምድራዊ ዕውቀት እጅግ ያደገበት፣ ብዙ አስደናቂ የሆኑ ነገሮች የሚታዩበት ዘመን ቢሆንም በሌላ በኩል ሲታይ ደግሞ ዓለም ከእግዚአብሔር የራቀበት፣ ዓለም ከእግዚአብሔር የሸሸበት፣ ዓለም ከእግዚአብሔር የኮበለለበት፣ ዓለም ውሃ እንደነካው ሳሙና እየተምለጨለጨ ለሕገ እግዚአብሔር አልያዝ አልጨበጥ ያለበት ዘመን ነው። ዘመኑ በሃይማኖታችን ፈጽሞ የማይፈቀዱና በባህላችንም እጅግ አስነዋሪ የሆኑ ድርጊቶች አደግን በሚሉ ሀገራት የሕግ ከለላ ተሰጥቷቸው በአዋጅ የሚፈጸሙበት፣ ሀልዎተ እግዚአብሔርን የማያምኑ ክፍሎችም በሳይንስና በፍልስፍና ስም የሐሰት ትምህርታቸውን የሚነዙበት ዘመን ነው። ወንድም ከወንድሙ፣ እህት ከእህቷ ጋር፣ እህት ከወንድሟ፣ ወንድም ከእህቱ ጋር አብረው የማይበሉ የማይጠጡበት፣ ጎረቤት ከጎረቤቱ ጋር አይደለም አብሮ መብላት መጠጣት፣ ሰላምታ እንኳን በቅጡ የማይለዋወጡበት ዘመን ነው። ያለንበት ዘመን ዓለም እርስ በርሱ የሚባላበት፣ እንደ ዶሮ የሚናተፍበት እያየን ያለንበት ዘመን ነው። ያለንበት ዘመን ፍቅር ከእያንዳንዱ ቤት ተጠራርጋ የወጣችበት፣ እንደ በረዶ የቀዘቀዘችበት፣ ሰላምም አድራሻዋን ያጠፋችበት ዘመን ነው። እነዚህ ሁሉ ምልክቶች ከወንጌል ማኅፀን የሚወጡ የጊዜውን መቅረብ የሚያመለክቱ ጠቋሚ ምልክቶችን ዳግም ሲመጣ እንደ ከዚህ በፊቱ አይደለም ወገኖቼ። አምላካችን ዳግም የሚመጣ በግርማ መለኮት ነው። አምላካችን ዳግም ሲመጣ ቁጥራቸው በማይታወቅ ሚሊየን፣ ቢሊየን፣ ትሪሊየን፣ ኳትሪሊየን ወዘተ ብለን የሆኑ መላእክት ታጅቦ ሰማይና ምድር በመብረቅ እየታረሱ ልበ አምላክ ዳዊት እንደነገረን እሳት በፊቱ እየነደደ እየተንቦገቦገ በአውሎ ተከቦ እጅግ በሚያስፈራና በሚያስደነግጥ ግርማ ነው የሚመጣ። አምላካችን ዳግም የሚመጣ ሲመጣ የተደበደበበትን ዱላ፣ የታሰረበትን ገመድ፣ የተገረፈበትን ጅራፍ፣ የተወጋበትን ጦር፣ የተሸነከረበትን ችንካርና የተሰቀለበትን መስቀል አሸክሞ ደሙን እያንጠፈጠፈ ነው የሚመጣ። ሲመጣ እየተናገረ የሆነውን ሁሉ እየነገረን እያስታወሰን ነው የሚመጣ። ወአምላክነ እያረምን ዝም አይልም ይናገራል ያለን ዳዊት ይህንን ነው። እኔ ስለ እናንተ ፍቅር ስል በዚህ ዱላ ነበር የተደበደብኩላችሁ፣ በዚህ ገመድ ነበር የታሰርኩላችሁ። እኔ ለእናንተ ፍቅር ስል ደሜ ተንጠፍጥፎ ስጋዬ አልቆ አጥንቴ እስኪቆጠር ድረስ በዚህ ጅራፍ ነበር የተገረፍኩላችሁ። እኔ ለእናንተ ፍቅር ስል በዚህ ጦር ነበር የተወጋውላችሁ፣ በዚህ ችንካር ነበር የተቸነከርኩላችሁ። የእናንተን ኃጢአትና በደል ተሸክሜ ቀራንዮ ኮረብታ ላይ እርቃኔን የተሰቀልኩላችሁ በዚህ መስቀል ነበር እያለ ስለኛ የሆነውን ሁሉ እያስታወሰን ነው የሚመጣ። አምላካችን ዳግም ሲመጣ የተወጋውን ጎኑን፣ የተቸነከሩትን እጆቹንና እግሮቹን፣ የተገረፈውን ጀርባውን እያሳየን ስለኛ የተቀበለውን መከራ ሁሉ እያስታወሰን ነው የሚመጣ። እኛም ወገኖቼ
ስለኛ ተሰቅሎ መሞቱን ስለኛ መከራ መቀበሉን አውቀን አምነን በሕጉ ተመርተን ትእዛዙን አክብረን በትእዛዙ መሰረት መልካም ሥራ ሰርተን በትእዛዙ መሰረት እርስ በርሳችን ተፋቅረን ካገኘን ሊፈርድልን፣ የዚህ ተቃራኒ ሕይወት ኖሮን ካገኘን ደግሞ ሊፈርድብን ነው የሚመጣ። የተከበራችሁና የተወደዳችሁ ወገኖቼ፣ ስለዚያች ቀን ክርስቶስ ለፍርድ ስለሚመጣባት ቀን አባቶቻችን ነቢያትም በየፊናቸው ጽፈዋል። ለምሳሌ ከደቂቀ ነቢያት መካከል አንዱ ነቢዩ ሚልክያስ በምዕራፍ 4 በቁጥር 1 ላይ እንዲህ ይላል፣ እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ በዚያን ጊዜ ኃጢአተኞችና ትዕቢተኞች ማገዶ ይሆናሉ ብሏል። የእሳት ማገዶ ከመሆን ያድነን። ነቢዩ ያችን ቀን በሚነድ እሳት መስሏታል። ነቢዩ እንደተናገረው በዚያች ቀን ትዕቢተኞች፣ አመፀኞች፣ ቀማኞች፣ ወንበዴዎች፣ የሰው ግድግዳ የሚሰረስሩ፣ የሰው ደም በከንቱ የሚያፈሱ፣ ድሃ የሚያስለቅሱ ወንጀለኞች ሁሉ የእሳት ማገዶ፣ የእሳት ራት፣ የገሃነም ቀለብ ይሆናሉ። የእሳት ራት ከመሆን ያድነን። የተከበራችሁ ወገኖቼ፣ ከቅዱሳት መጻሕፍት እንደምንረዳው ያች ቀን የሰማይ ኃይላት ሁሉ የሚናወጡባት፣ ሰማይና ምድር እንደ ሸማ ተጠቅልለው የሚያልፉባት ቀን ናት። ያች ቀን መድኃኔ ዓለም ክርስቶስ ፍሬውን ከገለባ ገለባውን ከፍሬ የሚለይባት፣ ስንዴውን ከእንክርዳድ እንክርዳዱን ከስንዴ የሚያበጥርባት ቀን ናት። ይህም ማለት ጻድቃንን ከኃጥአን፣ ኃጥአንን ከጻድቃን፣ ንጹሐንን ከርኩሳን፣ ርኩሳንን ከንጹሐን የሚለይባት ቀን ናት ማለት ነው። ያች ቀን በመቃብር ውስጥ ያሉ የሚኖሩ ሙታን ሁሉ የፈጣሪያቸውን ድምፅ የሚሰሙባት ቀን ናት ወገኖቼ። ያች ቀን ምድር ለዘመናት በማኅፀኗ ተሸክማቸው የኖረቻቸውን ሙታንን ሁሉ አፏን ከፍታ የምታስረክብባት ቀን ናት። አደራዋን የምትመልስባት ቀን ናት። ይህ ብቻ አይደለም ወገኖቼ፣ ያች ቀን መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ለፍርድ ትንሣኤ የሚወጡባት ቀን ናት። ያች ቀን በዚች ምድር ላይ ሳሉ ጾምና ጸሎት፣ ስግደትና ምጽዋት አያስፈልጉም እያሉ እንደፈለጉ ሲበሉ ሲጠጡ ሲዘሉ ሲጨፍሩ የኖሩ የሚያለቅሱባት፣ በአንጻሩ ደግሞ በሕጉ እየተመሩ ትእዛዙን እያከበሩ የራሳቸውን ኃጢአት እያሰቡ የፈጣሪያቸውን ውለታ እያስታወሱ ሲጾሙና ሲጸልዩ ሲሰግዱና ሲመጸውቱ የኖሩ ደግሞ የሚደሰቱባት ቀን ናት። ደስ ይበላችሁ። ያች ቀን ሁላችንም በክብር ባለቤት በመድኃኔ ዓለም ክርስቶስ ፊት ለፍርድ የምንቆምባት ቀን ናት። ያች ቀን ፈሳሽ በሊትር ርዝመት በሜትር ክብደት በኪሎ እንደሚመዘን እንደሚለካና እንደሚሰፈር ሁሉ የእያንዳንዳችን ስራ በክርስቶስ ፊት የሚለካባት የሚሰፈርባትና የሚመዘንባት ቀን ናት። ያች ቀን ሁላችንም እንደየአገልግሎታችን እንደየድካማችን እንደየስራችን የስራችንን ዋጋ ከፈጣሪያችን የምንቀበልባት ቀን ናት። ክብርና ምስጋና ለእርሱ ይሁን። እነሆ ፈጥኜ እመጣለሁ፣ ለእያንዳንዱም እንደ ስራው ከኔ ጋር አለ ያለን ለዚህ ነው። የተከበራችሁና የተወደዳችሁ ወገኖቼ፣ አምላካችን በዓለም ላይ ለመፍረድ በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው በሚያቆምበት ጊዜ አስተናባሪ ጸጥታ አስከባሪ ያስፈልገውም ወገኖቼ። በዚያን ጊዜ ፖሊስ፣ ፌዴራል ፖሊስ ወዘተ የሚባል ነገር የለም። በዚያን ጊዜ በግራም ሆነ በቀኝ የሚያቆመን ስራችን ነው። በዚያን ጊዜ ይሄ ጠቅላይ ሚኒስትር ወንበር ነው፣ ይሄ ፕሬዝደንቱ ነው፣ የአያቶ ገሌ ነው፣ ይሄ ወይዘሮ ገሊት ነው፣ ይሄ ቦታ ተይዟል የሚባል ነገር የለም። ስለዚህ በዚያን ጊዜ ቦታ የሚያሰጥ ስራ መስራት ያለብን መቼ ላይ ነው? ዛሬ ላይ ነው። በዚያን ጊዜ ቦታ የሚያሰጥ ስራ፣ የአባቴ ቡሩካን ወደ እኔ የሚያሰኝ ስራ መስራት የሚኖርብን ይችን ዓለም ከመሰናበታችን ይችን ዓለም ከመልቀቃችን በፊት ነው።
በአምላካችን ቀኝ ሊያቆም የሚችል ሥራ መስራት የምንችለው መልአከ ሞት የእያንዳንዳችንን በር ከማንኳኳቱ በፊት ነው። መልካም ሥራ መስራት ያለብን ዓለም እኛን ሳታሰናብተን እኛም ዓለምን ከመሰናበታችን በፊት ነው። በመሰረቱ የምንሰናበትበትን ቀን አናውቀውም ወገኖቼ። የሚያውቀው የሚያኖረን አምላክ ብቻ ነው። ምን ያህል ዘመን እንደሚያኖረን መቼ እንደሚያሰናብተን የሚያውቀው እርሱ ብቻ ነው። እኛ የምናውቀው አሁን የቆምንባትን ደቂቃ ብቻ ነው። ከዚህ በኋላ ያለውን ጊዜ አናዝበትም። ከዚህ በኋላ ያለውን ጊዜ የሚያዝበት ማን ነው? ንገሩኝ እንጂ እግዚአብሔር ነው። ስለዚህ እኔ እርግጠኛ ሆኜ በእርግጠኝነት የምነግራችሁ ዛሬ በዚህ ቅዱስ ስፍራ ተገኝተን ቆመን ካስቀደስነው መካከል የዛሬ 100 ዓመት አንዳችንም የለንም። ሁላችንም እንደ ቅድመ አያቶቻችን ስፍራ እንለቃለን፣ ቦታ እንቀይራለን። ታዲያ እንዲህ ከሆነ ክርስቶስ ሲመጣ የቱን ነው የምንጠብቀው የምንጠባበቀው ካላችሁ፣ ክርስቶስ ሲመጣ የምንጠባበቀው ክርስቶስ ራሱ ባዘጋጀልን ጊዜያዊ ቦታዎች ነን ነው። እነሱም ገነትና ሲኦል ናቸው። የተከበራችሁና የተወደዳችሁ ወገኖቼ፣ ነገር ግን በዚህ ዓለም ላይ ሳለን እግዚአብሔር የሚወደውን ሥራ ሰርተን የእግዚአብሔር እንዳንሆን ዓለም እንቅፋትና መሰናክል ትሆንብናለች። ምንጊዜም ቢሆን ዓለማዊ ሥራ የሚሰሩ ሰዎችን እንጂ መንፈሳዊ ሥራ የሚሰሩ ሰዎችን አትወድም። ዓለም የኛ የሆነውን እንጂ እኛን አትፈልገንም። ዓለም ውበታችንን፣ ገንዘባችንን፣ ዕውቀታችንን፣ ጉልበታችንን እንደ ሎሚ መጥምጣ እንደ ሸንኮራ መጣ ከጨረሰች በኋላ እንዳረጀ ዕቃ እያወጣች ትጥለናለች እንጂ እኛን አትፈልገንም። ምክንያቱም ዓለም የኛ ስለሆነው እንጂ ስለኛ ግድ የላትምና። ታዲያ ስለኛ የሚያስብና የሚጨነቅ ማን ነው ካላችሁኝ፣ ስለኛ የሚያስብ ስለኛ የሚጨነቅ ስለኛ ተላልፎ የተሰጠ ስለኛ የተሰዋ ስለኛ ተሰቅሎ የሞተ ስለኛ ስጋውን የቆረሰ ስለኛ ደሙን ያፈሰሰ የእግዚአብሔር ልጅ እግዚአብሔር የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለእርሱ ይሁን። ወደፊትም ሊፈርድልንም ሆነ ሊፈርድብን የሚመጣ እርሱ ነው። ስለዚህ የፍርድ ባለመብት ለመሆን በዚህች ኃላፊ ዓለም ላይ ሳለን የማያልፍ ሕያው ሥራ ልንሰራ ይገባል። ወገኖቼ፣ ይችን ዓለም ከለቀቅን በኋላ በጠፋነው ጥፋት፣ በሰራነው ኃጢአት፣ በፈጸምነው በደል ንስሐ የመግባት ፈጣሪን ይቅርታ የመጠየቅ ዕድል አይኖረንም። እነዚህንና እነዚህን የመሳሰሉ ከእግዚአብሔር ጋር ሊያገናኙ የሚችሉ ሥራዎችን መስራት የምንችለው በዚህ ከንቱ ዓለም ላይ ሳለን ነው። ነገር ግን በዓለም ላይ ያለን ለተራበ አብልተን፣ ለተጠማ ጠጥተን፣ ለታረዘ አልብሰን፣ መልካም ሥራ ሰርተን በቀኙ እንዳንቆም፣ መንግሥቱን እንዳንወርስ፣ ከከሰሳና ከወቀሳ እንዳንድን ዓለም እያባበለች የራሷ ታደርገናለች። ወገኖቼ፣ ዓለም ብዙዎቹን አባብላ በቁጥጥሯ ስራ ውላቸዋለች። ከእጇ ያመለጡ ጥቂቶች ናቸው። ዓለም የማባበል ስልቷን ስለምትቀያይር ወዳጀ ብዙ ናት፣ ወዳጅ አታጣም። አንዱ ቢሻር ሌላው ይሾምላታል፣ አንዱ ቢሞት ሌላው ይተካላታል። ወዳጅ አታጣውቅም፣ ወዳጀ ብዙ ናት። ታዲያ እንዲህ ከሆነ ዓለም እኛን ተወደናለች፣ እኛም እንወዳታለን። እንዴት ነው ከዓለም መራቅ የምንችለው? እንዴት ነው የእግዚአብሔር መሆን የምንችለው ካላችሁኝ፣ ከዓለም ርቆ ከዓለም ሸሽቶ የእግዚአብሔር ለመሆን የዓለምን የቅርብ ወዳጆች መጥላት ያስፈልጋል። የዓለም የቅርብ ወዳጆች እነማን ናቸው ካላችሁኝ፣ እነግራችኋለሁ። የምነግራችሁ ግን የምትጠሏቸው ከሆነ ነው። ትጠሏቸዋላችሁ? ትጠሏቸዋላችሁ? እርግጠኞች ናችሁ? እርግጠኞች ከሆናችሁ ልንገራችሁ፣ ባትጠሏቸውም ብትጠሏቸውም ልንገራችሁ። የዓለም የቅርብ ወዳጆች የሚባሉት እነ አቶ ስስትና ትዕቢት፣ እነ መቶ አለቃ ጥላቻና ክፋት፣ እነ ሻለቃ ሐሰትና ርኩሰት፣ እነ ሻምበል ቂምና በቀል፣ እነ ኮሎኔል ተንኮልና ምቀኝነት፣ እነ ሜጀር ጄኔራል ስካርና ዝሙት ናቸው። እነዚህን ከጠላን ዓለም ያለምንም ቅድመ ሁኔታ ትጠላናለች።
አምላካችን ግን እጅግ ይወደናል። ከመውደዱም የተነሳ ዳግም ሲመጣ እናንተ የተባረካችሁ የአባቴ ቡሩካን ኑ ወደ እኔ ይለናል። ክብርና ምስጋና ለእርሱ ይሁን። እነዚህን ነገሮች ከወደድን ደግሞ ዓለም ትወደናለች። አምላካችን ደግሞ እጅግ ይጠላናል። ከመጥላቱም የተነሳ ዳግም ሲመጣ እናንተ የተረገማችሁ ርጉማን ሂዱ ከዚህ እኔ አላውቃችሁም ይለናል። አላውቃችሁም ከመባል ያድነን። ለዚህ ነው ሐዋርያው ያዕቆብ በምዕራፍ 4 በቁጥር 4 ላይ የዓለም ወዳጅ ለመሆን የሚፈልግ ሰው ቢኖር የእግዚአብሔር ጠላት መሆኑን አይርሳ ያለን። የተከበራችሁና የተወደዳችሁ ምዕመናንና ምዕመናት ክቡር ቆሞስ መልአከ ምሕረት ቆሞስ አባ ገብረ መድኅን የሰጡኝ ደቂቃዎች 20 ደቂቃዎች ነበሩ። አልፌ ከሆነ ቅጣቱን ለመቀበል ዝግጁ ነኝ፣ ግን ላጠናቅ። ለማንኛውም ወናሁ መጽእ ፍጡነ ወሴቴ የኔ ምስሌ ውእቱ ከመ እፍድዮ ለለ አሐዱ ወእኮንኖ በከመ ምግባሩ። እነሆ ፈጥኜ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ብሎ የተናገረው አምላክ እመጣለሁ ብሎ ሲዘገይ የቀረ መስሎን እንዳንዘናጋ ወገኖች። ይመጣል አይቀርም። አምላካችን ግን ዳግም የሚመጣ እንደ ከዚህ በፊቱ ሞቶ ከሞት ተገርፎ ከግርፋት ሊያድነን አይደለም። አምላካችን ዳግም የሚመጣ እንደ ከዚህ በፊቱ ቆስሎ ከኃጢአት ቁስል ሊፈውሰን አይደለም። አምላካችን ዳግም የሚመጣ እንደ ከዚህ በፊቱ ወርቆ ሊያቆመን አይደለም። አምላካችን ዳግም የሚመጣ እንደ ከዚህ በፊቱ ሰው ሆኖ ሰው ሊያደርገን አይደለም። አምላካችን ዳግም የሚመጣ በፈቃዱ ተይዞ በፈቃዱ ታስሮ በፈቃዱ ተገርፎ በፈቃዱ ተሰቅሎ ለሞተለት ሕዝብ ሊፈርድለት ወይም ሊፈርድበት ነው። አምላካችን ዳግም የሚመጣ በሕጉ ለተመሩ ትእዛዙን ላከበሩ እንደ ፈቃዳቸው ሳይሆን እንደ ፈቃዱ ለኖሩ ሰዎች መንግስቱን ለማውረስ ነው። አምላካችን ዳግም የሚመጣ ከሕጉና ከትእዛዙ ውጭ የሆኑትን እንደ ፈቃዱ ሳይሆን እንደ ፈቃዳቸው የኖሩትን ሰዎች ለመቅጣት ነው። አምላካችን ዳግም ሲመጣ ዋጋና ቅጣት ይዞ ስለሚመጣ ሁላችንም ከኃጢአት ርቀን ንጽህናችንን ጠብቀን በማወቅም ሆነ ባለማወቅ የሰራነውን ኃጢአት በንስሐ አስወግደን ቅዱስ ሥጋውንና ክቡር ደሙን ተቀብለን የመንግስቱ ወራሾች መሆን እንድንችል የሕያው አምላካችን ቅዱስ ፈቃዱ ይሆንልን። ዳግም ሲመጣ እናንተ የተባረካችሁ አባቴ ቡሩካን ኑ ወደ እኔ ተብለን በቀኙ ለመቆምና መንግስቱን ለመውረስ ያብቃን። እናንተ የተረገማችሁ ርጉማን ሂዱ ከዚህ አላውቃችሁም ከመባልና በግራ ቆሞ ከመወቀስ ተወቅሶም ገሃነም ከመውረድ ያድነን። ወስብሐት ለእግዚአብሔር።